ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምንስ ቆያችሁ? በተለመደው መሰረት የሰዓቱን አጫጭር መረጃዎች ይዘን መጥተናል። አርስቶ በማስቀደም እንጀምራለን። ጠቅላይ ሚኒስትር እጃቸውን የሰጡበት ሚስጥር ይፋ አድርገዋል። ጀነራል ሰዓረ መኮንን ከኔ ጋር ብቻ የሚያውቁት ሚስጥር ነበር፣ ያስገደዳቸው እሱ ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ካሉ በኋላ ለምን ሌላውን እውነት ለመናገር ተቆጠቡ? እንመለከተዋለን። ሌላው አስደንጋጭ መረጃ ይፋ ወጥቷል። በመንግስት ባለስልጣናት መካከል መተማመን የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ሚስጥር በይፋ አጋልጠዋል። ከብዙ ዓመታት ዝምታ በኋላ ስለ ጀነራል ሰዓረ መኮንን አሳዛኝ ግድያና ስለ ሰኔ 15 ክስተት ያልጠበቀ እውነታ ይፋ ተደርጓል። ጠቅላይ ሚኒስትሩ ያልተናገሩት ግን በርካቶች ያጠራጠረው ሚስጥር ምንድን ነው? በቆይታችን እናስደምጣለን። በሌላ መረጃ በብልጽግና ባለስልጣናት ውስጥ መተማመን እንደሌለ ጠቅላይ ሚኒስትሩ መረጃ አውጥቷል። ይህ ባለበት ጠቅላይ ሚኒስትር አብይ ስለ ጀነራሉ ግድያም አንድ መረጃ ይፋ አድርጓል። በተመሳሳይ ጠቅላይ ሚኒስትር አብይ በሰኔ 15 ግድያ ጉዳይ ሳያስቡት አንድ ሚኒስትራዊ መረጃ ይፋ ማድረጋቸው ተከትሎ መነጋገሪያ ሆኗል። የወልቃይት ራያ ጉዳይ የት ላይ ደረሰ? እንዲሁም በሀገራዊ ምክክር የተከሰተ አዲስ ውጥረትና የኩታ ክፍል ተቃውሞ ገጥሞታል። የወልቃይት ራያ ጉዳይ ለፋኖ አሳልፈው ሰጡ ወይስ ለትግራይ? የብልጽግና 60 ወንበሮችና የሀገራዊ ምክክር አነጋጋሪ ተጽዕኖ ፈጣሪ ውክልና ሂደት ወዴት እየመራው ነው? እንመለከተዋለን። በሰሜኑና በወለጋ ያለው አዲስ የኃይል አሰላለፍ ምን መልክ ይዟል? አጠቃላይ መረጃውን በስፋት ልናጋራችሁ መጥተናል። በተለይ ደግሞ በ17ኛ ቀን የሀገራዊ ምክክር ኮሚሽን በርካታ ተመካካሪዎች ስብሰባውን ጥለው የወጡበት በተለይ አማራ ክልል የወከሉ በአጠቃላይ ስብሰባውን ጥለው መውጣታቸው ተገልጿል። ለምን ጥለው ወጡ? እነዚህንና ሌሎች በርካታ መረጃዎችን ወደ እናንተ እናጋራለን። መረጃውን ላይክ፣ ሼር እያደረጋችሁ እስከ ፕሮግራሙ ፍጻሜ አብረን እንቆይ። ዛሬ በሀገራችን የፖለቲካና ወታደራዊ ምህዳር ውስጥ የተከሰቱ እጅግ አነጋጋሪና ትኩረት ሳቢ መረጃዎች እየወጡ ቀጥሏል። በተለይ በፌዴራል መንግስትና በትግራይ ክልል አደረጃጀት መካከል ያለው ወታደራዊ እንቅስቃሴ፣ የሀገር ውስጥና የውጭ ኃይሎች የፖለቲካ አሰላለፍ እንዲሁም ጠቅላይ ሚኒስትሩ በትናንትናው ዕለት በአማራ ሚዲያ ኮርፖሬሽን አሚኮ በኩል ቀርበው ስለ ሰኔ 15 አሳዛኝ ክስተትና ስለ ጀነራል ሰዓረ መኮንን ግድያ ይፋ ያደረጉት ያልተሰሙ ሚስጥር መረጃ ይፋ ሆኗል። ለቀናት ያህል ሲነገሩ የቆዩ መረጃዎች እንደሚጠቁሙ ከሆነ በፌዴራል መንግስትና በትግራይ ክልል አመራሮች መካከል ያለው የፖለቲካ ልዩነትና የድንበር አካባቢ የሰራዊት እንቅስቃሴ እንደገና የአካባቢ ውጥረት አናግቶታል ተብሏል። የፌዴራል መንግስቱም ከፍተኛ ባለስልጣናትና ወታደራዊ አዛዦች በተለያየ መገናኛ ብዙኃን ቀርበው እንደሚናገሩት የተለያዩ የሀገር ውስጥና የጎረቤት ሀገራት ኃይሎች ጽምዶ የተሰኘ ጥምረት በመፍጠር መንግስት ላይ ጫና ለማሳደር እየሰሩ ይገኛሉ ብሏል። እንደ መንግስት መግለጫ ከሆነ ከዚህ ቀደም የፌዴራል መንግስት ከተለያዩ አካላት ጋር የነበረ ወታደራዊና ፖለቲካዊ ትብብር አሁን ላይ መልክ ቀይሯል ተብሏል። በወቅቱ የነበረው የፖለቲካ አሰላልፎች ተቀያይረው የሀገር ውስጥ የታጠቁ ኃይሎችና የጎረቤት ሀገራት ፍላጎት በአዲስ መንገድ መቃኘታቸው ተነግሯል። ይህ የቃላት ፍልሚያ እና የኃይል መደራጀት በሰሜን የሀገራችን ክፍል የነበረው ዘላቂ ሰላም ሂደት አደጋ ላይ እንዳይጥለው ከፍተኛ ስጋት ደቅኗል ተብሏል። በሁለቱም ወገኖች በኩል የሚደረጉ የቃላት ዝግጅትና የክተት ጥሪዎች ህዝቡን ለሌላ አላስፈላጊ ስጋት እንዳይደረጉትም የህግና የፖለቲካ ተንታኝ በማስገንዘብና በማስጠንቀቅ ላይ ይገኛሉ። ይህ በእንዲህ እንዳለ የሀገሪቱ ወቅታዊ ሁኔታ በተመለከተ ጠቅላይ ሚኒስትር በአማራ ሚዲያ ኮርፖሬሽን አሚኮ በኩል ብቅ በማለት ለሰዓታት የቆየ ሰፊ መግለጫ ሰጥቷል። በዚህ መግለጫቸው ውስጥ በርካታ ጉዳዮች ያሉ ሲሆን ከሁሉም በላይ የብዙዎቹ ትኩረት የሳበውና በርካታ አነጋጋሪ ጥያቄዎች የጫረው ግን ስለ መከረኛው የሰኔ 15 ባለስልጣናትና የጀነራል ግድያ የተናገሩት አዲስ መረጃ ነው። ጠቅላይ ሚኒስትሩ በወቅቱ በነበረ የፖለቲካ ለውጥ ወቅት የተከናወነ ውስብስብ ሚስጥሮችን ይፋ አድርጓል። እንደሳቸው ገለጻ ከሆነ የለውጡ መንግስት ወደ ስልጣን በወጣበት ወቅት የመከላከያ ኤታማዦር ሹምና የደህንነት ኃላፊውን በአንድ ጀንበር ለማንሳት የታሰበውን እቅድ ከማቀድ ጀምሮ በዋናነት የመራው ብቸኛው ሰው የቀድሞ በግፍ የተገደሉት የመከላከያው ኤታማዦር ሹም ጀነራል ሰዓረ መኮንን ነበሩ ሲሉ ገልጿል። ጠቅላይ ሚኒስትሩ አክለው እንደገለጹት ይህ እቅድ እጅግ ሚስጥራዊ የነበረና በእሳቸውና በጀነራል ሰዓረ መካከል ብቻ ይታወቅ የነበረ ጉዳይ መሆኑን ገልጿል። ጀነራል ሰዓረ ከትግራይ የመጣ ወታደራዊ አመራር ቢሆንም ለለውጡ ሂደትና ለአዲሱ አመራር ታማኝና ተገዥ ሆኖ ይሰራ እንደነበር ጠቅሷል። የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ማለት ይቻላል።
በመግለጫቸው ጀነራል ሰዓረ ሆነ በባህር ዳር የተገደሉት የአማራ ክልል ከፍተኛ አመራሮችም ለለውጡ ስራ ያላቸው ከፍተኛ ታማኝነትና ተገዥነት ለህይወታቸው ማለፍ እንደ ምክንያት መቆጠሩን አብራርተዋል። ይህ ንግግራቸው ከብዙ ዓመታት በኋላ ስለ ሰኔ 15 አሳዛኝ ክስተት አዳዲስ ውይይቶችና ክርክሮች ዳግም እንዲነሱ ምክንያት ሆኗል ተብሏል። በተለይ ጀነራል ሰዓረ ከመገደላቸው በፊት በሳቸውና በጠቅላይ ሚኒስትሩ ብቻ የሚታወቅ ሚኒስትር እንደነበር ጠቅላው መግለጻቸው ተከትሎ በእርግጥ ያስገድላቸው ይህ ሚኒስትር ነው ለመሆኑ ጠቅላውና እሳቸው ብቻ የሚያውቁት ሆነ ሌሎች የማያውቁት ከሆነ ጀነራሉ ለምን አስገደሉት ማንስ በሚለው ጉዳይ ከመናገር ተቆጥቧል። ጠቅላይ ሚኒስትሩ አያይዘው በሰጡት መረጃ እንዲህ በማለትም ተደምጧል። ሰኔ 15 መግለጫ የሰጠሁት አዲስ አበባ ከቤቴ ቁጭ ብዬ ነው። የፌዴራል ጠቅላይ ሚኒስትር አብይ አህመድ በአሚኮ ጋር በክፍል አንድ በነበራቸው የቃላት መጠይቅ ቆይታ ስለ ሰኔ 15 ተጠይቀው የሰጡት ምላሽ መነጋገሪያ ሆኗል። በአማራ ክልል ሰኔ 15 በአመራሮች ላይ በተፈጸመ ግድያ ማዘናቸውን ገልጸው በሚዲያ በእሳቸው ላይ የሐሰት ክስ እንደደረሰባቸው ገልጿል። ክሱም ሰኔ 15 በዕለቱ ስለ አመራሮች ግድያ በሰጡ መግለጫ መሆኑ ጠቁሟል። አብይ አህመድ አማራ ክልል ባህር ዳር በመገኘት መግለጫ ሰጡ በሚል ሐሰተኛ የሚዲያ ዘመቻ እንደደረሰባቸውም ተናግሯል። እውነታው ግን ይህ አይደለም በማለት ስለ ጉዳዩ አስተባብሏል። በዕለቱ ስለ ግድያው መግለጫ መስጠት አለበት ሲባል ሚዲያዎች ፋናን፣ ኢቢሲንና አማራ ቲቪን ወደ እኛ ጋር ጠርተን መግለጫ ለመስጠት አስበንና ፋናና ኢቢሲ ዘገዩብን። አማራ ቲቪ አሚኮ ግን ለቤተ መንግስቱ ቅርብ ስለሆነ መኪናም ሳያስፈልገው በእግር ቶሎ መገኘት ስለቻለ ሌሎች የተወሰኑ ስንጠብቃቸው ሲዘገይም መግለጫው ለአሚኮ አዲስ አበባ ከቤት ቁጭ ብዬ ሰጥቻለሁ ሲሉ ተደምጧል። ጠቅላይ ሚኒስትሩ ይህንን ግድያ የሰማሁት ከቤት ቁጭ ብዬ እረፍት ላይ ነበሩ። በድንገት ግድያው መፈጸሙን ከቤት ቁጭ ብዬ ሰማሁ። በዛው በተቀመጥኩበት አሚኮን ጠርቼ ከቤት ቁጭ ባልኩበት መግለጫ ሰጠሁ በማለት አብራርተዋል። አማራ ክልል በመገኘት መግለጫ ሰጠ የተባለው የበሬ ወለድና የውሸት የሚዲያ ዘመቻ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ሐሜቱን ውድቅ አድርገውታል። ጠቅላው ይህንን ከማለት ውጭ ለምን ህዝቡ ጠቅላው ግድያ በተፈጸመበት ባህር ዳር ነበሩ አለ? ለምንስ ባህር ዳር ሆነው መግለጫ ሰጡ ለምን አለ የሚለው ከመናገርም ተቆጥቧል። በወቅቱ ግን ጠቅላይ ሚኒስትሩ በድንገት ከቤት ቁጭ ብለው ግድያውን ሰምተው ሚዲያውን ጠርተው ከቤት መግለጫ ሰጥተው ባሉበት ሰዓት ሙሉ የመከላከያ ሬንጀር ልብስ ለብሰው ነበር የታዩትም። በተያዘ መረጃም ጠቅላይ ሚኒስትር አብይ በወልቃይት ራያ ጉዳይ የሰጡት ምላሽ የበርካቶች መነጋገሪያ ሆኖ ቀጥሏል። በተለይ ጠቅላይ ሚኒስትር አብይ አህመድ በአማራ ሚዲያ ኮርፖሬሽን በኩል ቀርበው በሰጡ ሰፊ መግለጫ ላይ ስለ ወልቃይትና ራያ የማንነት ጥያቄ ያነሱት ሀሳብ የሰጧቸው ማብራሪያና ይህን ተከትሎ ከተለያዩ የፖለቲካ ተንታኝና ጋዜጠኞች ጠንካራ ትችት እያስተናገደ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ በሰጡት መግለጫ በወልቃይትና ራያ አካባቢዎች ያሉ የማንነትና የአስተዳደር ጥያቄዎች በተመለከተ የሰጡት ምላሽ የበርካታ ወገኖችን ትኩረት ስበዋል። ጠቅላይ ሚኒስትሩ በመግለጫው እንዳመላከቱ ከሆነ የትግራይ አመራሮች የፋኖ ኃይሎች ወልቃይት ራያን እንድንወስድ ፈቅደውልናል፣ የከለከላችሁን እናንተ ናችሁ የሚል ጥያቄ እንደሚያቀርቡ ገልጿል። በሌላ በኩል ደግሞ የአማራ ክልል አካላት የፌዴራል መንግስቱ ለቦታዎች በህገ መንግስት መንገድ እውቅና አልሰጠም በሚል እንደሚወቀሱ ተናግሯል። ይህና የይዘው ጠቅላይ ሚኒስትሩ አክለው ሲናገሩ እኛ አንዱን ወገን ለይተን ለማስደሰት የምናደርገው ነገር ፈጽሞ የለም፣ ይህንን ፈጽሞ አጠብቆ ሲሉ ገልጿል። ጉዳዩ በሀገራዊ ምክክር ኮሚሽን ውይይት ይፈታል ብለን እንጠብቃለን በማለት ፌዴራል መንግስቱ አቋም ገልጿል። ይሁን እንጂ የጠቅላይ ሚኒስትሩ ንግግር ይፋ ከሆነ በኋላ በተለያዩ አካላት ዘንድ በርካታ ጥያቄና ተቃውሞዎች በመነሳት ላይ ይገኛል። በመጀመሪያው ደረጃ ዋና ዋና የፖለቲካ ተዋናይ ትግራይን የሚመራው ህወሓት የታጠቁ የፋኖ ኃይል በሀገራዊ ምክክር ሂደት ውስጥ ባልተካተቱበት ሁኔታ ጉዳዩ በምክክሩ ይፈታል መባሉ አጠያቂ መሆኑ ተንታኞች ገልጿል። በሁለተኛ ደረጃ በፋኖ በኩል የሚወጡ መግለጫዎችና የአደረጃጀት አመራር በተደጋጋሚ እንደሚገልጹት የወልቃይት ራያ ጉዳይ የአማራ ማንነት ቀይ መስመር እንደሆነና በእነዚህ ቦታዎች ላይ ምንም አይነት ድርድር እንደሌለ በተደጋጋሚ ሲናገሩ ቆይተዋል። በመሆኑም ጠቅላይ ሚኒስትሩ ፋኖች ቦታውን አሳልፈው ለመስጠት ቃል ገብተዋል ያሉት መረጃ ከየት እንደተገኘና በእነማን እንደተፈረመ የተናገሩት ነገር አለመኖሩም ተራ ፕሮፓጋንዳ በማለት በርካቶች ተችተውታል። ይህንን የጠቅላይ ሚኒስትሩን ቃለ መጠይቅ ተከትሎ በርካታ የፖለቲካ ተንታኞችና ጋዜጠኞች ሀሳብ እየሰነዘሩን ቀጥሏል። ከነዚህ መካከል ጋዜጠኛ መሳይ መኮንን እንዲህ ሲል ገልጿል። የጠቅላይ ሚኒስትር መግለጫ በመተቸት ጠንካራ አስተያየት ሰጥቷል። ጋዜጠኛ መሳይ እንደገለጸው በመግለጫው ወቅት የቀረቡት ሀሳቦች ሚዛናዊነት የጎደላቸው፣ እውነታ ያላገናዘቡ ሲል ተችቷል። አክሎም ከዚህ ቀደም የተበታተነ ተብሎ ሲገለጽ የነበር ኃይል አሁን ላይ የወሰን ጉዳይ የሚወስን አድርጎ ማቅረብ አሻሚ እንደሆነ ጠቁሞ የቃለ መጠይቅ አቀራረብና ወቅት በርካታ ጥያቄዎች የሚያስነሳ ሲል ገልጾታል።
ሌሎች አስተያየት ሰጪዎች በበኩላቸው በሰሜን የሀገራችን ክፍል ባለው ወቅታዊ ሁኔታ ውስጥም ህዝባችን የሚያቀራርብና የጋራ ሰላም የሚያመጣ ንግግር ማድረግ ሲገባ መሰል መግለጫዎች የህዝቦች ስነ ልቦና አንድ ሊጎዳ ይችላል ሲሉ ስጋታቸውን ገልጿል። መሳይ አያይዞ በሰጠው ሀሳብ ጠቅላይ ሚኒስትሩ ወደው ቢሆን ተገደው አሁን ስለ ፋኖ ኃይሎች ጀግንነት ወይም ጥንካሬ ለመመስከር መገደዳቸውን ገልጿል። ማለትም የወልቃይት ራያ ጉዳይ ፋኖ የመወሰን አቅም ላይ መድረሱ ነው። በጠቅላው ከታወቀ ጠቅላይ ሚኒስትሩ 3 ክላሽ ይዘዋል ያሉት ኃይል አሁን አስፈሪ መሆናቸውን በይፋ መስክሯል በማለት ገልጿል። ጠቅላይ ሚኒስትር አብይ በመጨረሻ ወልቃይት ራያ ዳግም ወደ ትግራይ የመካለል እድል ሊኖረው እንደሚችል ገልጿል። አሁን ምንም የሚታወቅ ነገር እንደሌለ በይፋ ሲገልጹ ተደምጠዋል። ሌላው በርካቶችን እያነጋገረ እና ተቃውሞ እያስነሳ ወዳለው ወደ ሀገራዊ ምክክር ኮሚሽንና ትናንት 17ኛ ቀኑን ውሏል። በአጠቃላይ በትናንትናው ዕለት ግን በርካታ በተለይ የአማራ ተወካይ ስብሰባውን ጥለው እንደወጡን ተሰምጧል። በስፋት እንመልከተው። በሀገራዊ ፖለቲካና ወታደራዊ ምህዳር ውስጥ የተከሰተው እጅግ አነጋጋሪ ትኩረት ሳቢ በርካቶች ጉጉት ውስጥ የከተቱ አዳዲስ መረጃም ወጥቷል። የሀገራዊ ምክክር በተቃውሞ በመናጥ ላይ ሲሆን በወለጋ የፋኖ ኃይሎች ከተሞችን ነጻ በማውጣት በድል እየገሰገስን ነው ብለዋል። በተለይ በአንድ ወር ጊዜ ውስጥ ይጠናቀቃል ተብሎ የነበረው ሀገራዊ ምክክር ጉባኤ የጊዜ ሰሌዳ መራዘም፣ በምክክር ኮሚሽን የ330 የክልል ተወካይ ምርጫ የቀረቡ ቅሬታዎችና የተመካካሪዎች ተቃውሞ፣ በአዲስ አበባ ጉዳይ በፖለቲካ አመራር መካከል የተከሰተ የሀሳብ ልዩነት እንዲሁም በወለጋ አካባቢ የተከናወነ አዳዲስ ወታደራዊ እንቅስቃሴ መነጋገሪያ ሆኗል። በአንድ ወር ጊዜ ውስጥ ይጠናቀቃል ተብሎ የነበረው ሀገራዊ ምክክር ጉባኤ በተያዘለት የጊዜ ሰሌዳ መሰረት እየሄደ አለመሆኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ትናንት ገልጿል። ከኮሚሽኑ ኮሚሽነሮች አንዱ የሆኑት አቶ ሙልጌታ አጎ እንደተናገሩት በንዑስ ቡድን የተከፋፈለው በ8 ዋነኛ አጀንዳዎች ላይ ሲመካከር የቆየ ተሳታፊዎች የወሰዱት ጊዜ አስቀድሞ ከታሰበው የዘገየ ሲሉ ገልጸውታል። ለሂደቱ መዘግየት እንደ ምክንያት የተጠቀሰው በተመካካሪ መካከል የሚደረግ ውይይት አከራካሪ ጉዳይ ያካትቱ መሆናቸውና ቃለ ወይ በጥንቃቄ መያዝ አስፈላጊ በመኖሩ እንደሆነ አብራርተዋል። በሌላ በኩል ኮሚሽኑ 330 የክልል ተወካይ ጉባኤ አባላትን የመረጠ ሲሆን እነዚህ ተወካይ ውሳኔ ለጠቅላላው ጉባኤ ከመቅረባቸው በፊትም የመጨረሻ ማስተካከያ የማድረግ ቅርቃር ፈጸም ወይም ደግሞ ዲሎ ካውንስል ሆነው የመስራት ስልጣን ይኖራቸዋል ተብሏል። ይሁንና በዚህ የምርጫ ሂደት ላይ በርካታ ቅሬታዎች ቀርበዋል ተብሏል። በተለይ ለአማራ ክልል የተሰጠው የ2 ሰዎች ኮታ የተወካዮች አመራር ሂደት የህዝቡን አጠቃላይ ጥያቄ የሚያንጸባርቅ አይደለም በሚልም ከተመካካሪዎች ዘንድ ተቃውሞ ማስነሳቱ ጥያቄ ተመካካሪዎች ከስብሰባው ወጥተው መሄዳቸው ተገልጿል። በምክክር ሂደቱ በፖለቲካዊ ምህዳሩ ሌላው ትኩረት የሳበው ጉዳይ የአዲስ አበባ አስተዳደርና የፖለቲካ ሁኔታ ነው። ከአካባቢ በሚወጡ መረጃ መሰረት በከተማዋ ባለቤትነትና የወደፊት አስተዳደር ዙሪያ በፖለቲካ አመራርና በተለያየ አደረጃጀት መካከል አሁንም ተቃርኖና የሀሳብ ልዩነት በመኖራቸው ውይይት አከራካሪነት እንደቀጠለ ይገኛል ተብሏል። እነዚህ ልዩነት በሀገራዊ ምክክር የመጨረሻ ውጤት ላይ ምን አይነት ተጽዕኖ እንደሚያሳድረው በርካቶች በትኩረት እየተከታተሉት ይገኛሉ። በሀገራዊ የምክክር ጉባኤ 17ኛ ቀን ውሎ የክልል ተወካይ ጉባኤ አባላት ተመርጠዋል። ጉባኤው በርዕሰ ጉዳይ ተመካካሪ ቡድን የተዘጋጀ ውሳኔ ወደሚቀጥለው ምዕራፍ ከማለፋቸው በፊትም የምክክር ሀሳብ ተቀባይነት የማረጋገጥ ስልጣን የተሰጠው መሆኑ የሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓት በሚል ርዕስ ያዘጋጀው ዋዜማ ተመልክተዋለች ተብሏል። ጉባኤው 211 አባላት እንደሚኖሩት ኮሚሽኑ ቀደም ብሎ አሳውቆ የነበረ ቢሆንም የተለያዩ አካላት በጉባኤው መካተት አለበት ብለው ባቀረቡ ጥያቄ መሰረትም የጉባኤው አባላት አሁን ወደ 336 አሻቅቧል ተብሏል። ኮሚሽኑ ይህንን ቢወስንም አሁን በጉባኤው አልተወከልንም የሚሉ ጥያቄዎች መቀጠላቸው ተገልጿል። በክልሎች እነማን የጉባኤው አባል ሆኑ የሚለው ጥያቄ ተጠናክሮ ቀጥሏል። 12 ክልሎች 2 ከተማ አስተዳደሮች በጉባኤው እያንዳንዳቸው 22 መቀመጫ አግኝተዋል ተብሏል። እነዚህ 22 መቀመጫዎች ደግሞ ለ9 ባለድርሻ አካላት ተከፋፍረዋል። የክልሉ ወይም የከተማ አስተዳደር መንግስት 4 መቀመጫዎች የተመደቡለት ሲሆንም የክልሉ ርዕሰ መስተዳድር የወከሏቸው የምክክር አካላት የሆኑ ባለስልጣናት በደብዳቤ ለኮሚሽኑ እንዲያሳውቁ መደረጉን የመረጃ ምንጩ ገልጿል። የሃይማኖት ተቋማት 5 መቀመጫ ያገኙ ሲሆን የሃይማኖት ተቋማት ጉባኤ አባል የሆኑት 5ቱ ሃይማኖቶች ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ የወንጌል አብያተ ክርስቲያናት ካውንስልና የኢትዮጵያ የ7ኛው ቀን አድቬንቲስት ቤተክርስቲያን እያንዳንዳቸው 1 መቀመጫ አግኝተዋል። ቀሪዎቹ ከጨዋታዎች ሆነዋል ተብሏል።
የፖለቲካ ፓርቲዎች 4 መቀመጫ የተመደቡላቸው ሲሆን በክልሎች የሚንቀሳቀስ ፓርቲዎች በራሳቸው ባደረጉት የምርጫ ሂደት ተወካዮች እንዲመድቡ ተደርጓል። የማህበረሰብ ክፍል ተወካይ ደግሞ 3 መቀመጫ ያገኘ ሲሆን አንዱ መቀመጫ ለአካል ጉዳተኛ፣ ቀሪ 2 መቀመጫ ደግሞ ለሌሎች የማህበረሰብ ክፍሎች ተመድበዋል። ተጽዕኖ ፈጣሪዎች 2 መቀመጫ ያገኙ ሲሆን የመምህራን ማህበር፣ የሲቪክ ማህበራት ድርጅቶች፣ ሴቶችና ወጣቶች እያንዳንዳቸው 1 መቀመጫ አግኝተዋል ተብሏል። የፌዴራል መንግስት 4 መቀመጫዎች ያገኘ ሲሆን ጠቅላይ ሚኒስትር አብይ አህመድ 4 የመንግስት ተወካይ ራሳቸውን ምረጥ ለኮሚሽኑ ማስረከባቸው ተገልጿል። 3ቱ የመንግስት አካላት ማለትም ህግ አውጭ፣ ህግ አስፈጻሚና ህግ ተርጓሚ 3ቱን መቀመጫ እንዲይዙ መደረጉን የገለጹት የመረጃ ምንጮ 4ኛው መቀመጫ ደግሞ ለጸጥታ ኃይሎች ተወካይ ተመድቧል ተብሏል። የፖለቲካ ፓርቲ 4 የሃይማኖት ተቋማት ዋቂ ፌናን እምነት ጨምሮ 6 ተጽዕኖ ፈጣሪዎች 3 የመምህራን ማህበር 1 የሲቪክ ማህበራት ድርጅቶች 1 ሴቶች 1 እና ወጣቶች 1 መቀመጫ ያገኙ ሲሆን ለማን እንደተሰጠ ያልታወቀ ሌላ 1 መቀመጫ ጨምሮ በፌዴራል ደረጃ 22 መቀመጫዎች ተመድቧል ተብሏል። ሌላው የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉባኤው አባላት ምርጫ ዙሪያ በሰጡት መግለጫ ከ12ቱ ክልሎች ከ2ቱ ከተማ አስተዳደሮችና ከፌዴራል ባለድርሻ ከእያንዳንዳቸው 22 ተወካዮች በመውሰድ 330 አባላት ያሉት ጉባኤ መቋቋምን ገልጦ የነበረ ቢሆንም ዋና ኮሚሽነር መግለጫ ከሰጡ ከሰዓታት በኋላ ኮሚሽኑ በማህበራዊ ትስስር ገጹ ባወጣው መግለጫ የጉባኤው አባላት ቁጥር ወደ 336 ከፍ ብሏል ተብሏል። 6 ተጨማሪ የጉባኤ አባላት እነማን እንደሆኑ ምንጮች የጠየቁ ዋዜማ በልዩ ሁኔታ መቀመጫ የተሰጣቸው ተመካካሪ መኖራቸው ተረድታለች ተብሏል። በልዩ ሁኔታ መቀመጫ ካገኙ ተመካካሪ መካከል ትጥቅ ፈተው በምክክር እየተሳተፉ የሚገኙ ወገኖች እንደሚገኙ ተገልጿል። ከወራት በፊት በይፋ የፈረሰው የአማራ ፋኖ ህዝባዊ ድርጅት የሚባለው በጉባኤው መቀመጫ ካገኙ አካላት መካከል አንዱ መሆኑን የጠቀሱ ምንጮችም ካፕቴን ማስረሻ ሰጤ መቀመጫውን ወስዷል ተብሏል። በመሰል ሁኔታ መቀመጫ ያገኙ ሌሎች አካላት መኖራቸውን ተገልጿል። ማስረሻ ከወራት በፊት ለመንግስት እጁን መስጠቱ ይታወሳል። ምንም አይነት ኃይል ሳይኖረው በፈረሰ ድርጅት ስም ተወክሎ በምክክር መረጡ መነጋገሪያ ሆኗል። አጠቃላይ ኮሚሽነሩ 4 ፓርቲዎች በምን አይነት መስፈርት መመረጥ እንዳለባቸው ያስቀመጠው ነገር አለመኖሩ የገለጠው ምንጩ ፓርቲዎች በጋራ ምክክር ቤታቸው በኩል ተወካዮች እንዳሳውቁ መጠየቁ ተገልጿል። ይሁንና ጥያቄ በማይባሉ ክልሎች የፓርቲ ተወካይ የተመረጡበት ሂደት ጥያቄ ማስነሳቱን ተገልጿል። የፓርቲ ተወካይ ለመምረጥ የተካሄደው እንቅስቃሴ ላይ ቅሬታ ያላቸው ፓርቲዎች ለኮሚሽኑ ቅሬታ ማቅረባቸውን ተገልጿል። የክልሎች የፖለቲካ ፓርቲ የጋራ ምክር ቤት ሰብሳቢ በራሳቸው ፍላጎት የፓርቲ ተወካይ የመረጡበት ግልጽ የምርጫ ስርዓት ያልተከናወነበት ሁኔታ መኖሩን ያነሱ ፓርቲዎች የፓርቲ ተወካይ ዳግም እንዲመረጡ መጠየቃቸው የመረጃ ምንጩ ገልጿል። ሌላው ገዢው ብልጽግና ፓርቲ በክልል መንግስታት በፌዴራል መንግስታት በኩል ውክልና አግኝቷል የሚል አስተያየት የሰነዘረው ፓርቲዎችም በክልሎችና በፌዴራል ደረጃ ለፖለቲካ ፓርቲዎች የሰጠው ኮታ ለተቃዋሚ ፓርቲ እንዲተው መጠየቃቸው ምንጮች ገልጸዋል። ይሁን እንጂ ብልጽግና እንደ ሌሎች ፓርቲ በምርጫ ሂደት መሳተፉ ሰምቷል። በዚህ ብልጽግና ፓርቲ በገዥነቱ በክልሎች በፌዴራል በድምሮ ካገኛቸው 60 መቀመጫዎች ተጨማሪ የሚሆን ሌሎች መቀመጫዎች በፓርቲ ውክልና እንዳገኘ ተረጋግጧል። በዚህ ብልጽግና በምክክር ውስጥ ከሁሉም የበለጠ ወንበር እንደ ፓርላማው መውሰዱ ሲነገር በድምጽ ብልጫ ከሆነ ውሳኔው በብልጽግና የበላይነት እንደሚጠናቀቅ መረጃው ገልጿል። ሌላው በፌዴራል ደረጃ በተካሄደው የክልል ተወካይ ጉባኤ አባላት ምርጫ ተጽዕኖ ፈጣሪዎችን በመወከል ከተመረጡ ተመካካሪ መካከል አንዱ ፕሮፌሰር አለማየሁ ገብረ ማርያም ሆኗል ተብሏል። ፕሮፌሰሩ የኢትዮጵያ ዜግነት የላቸውም የሚል መከራከሪያ ያቀረቡ ተመካካሪዎች ለኮሚሽኑ ቅሬታ ማቅረባቸው ወዜማ ገልጻለች። ቅሬታ አቅራቢዎች ኢትዮጵያዊ ዜግነት የሌላቸው ሰዎች በምክክር ሂደቱ ሊሳተፉ አይገባም፣ ኮሚሽኑ በአፋጣኝ እርምጃ መውሰድ አለበት ማለታቸው የመረጃ ምንጩ ገልጿል። ኮሚሽኑ የተመራጩን ዜግነት አጣርቶ ውሳኔ እንደሚያሳልፍ መግለጡ የተናገሩ ምንጮች ቅሬታ አቅራቢዎች ቅሬታው በጽሁፍ ለኮሚሽኑ እንዲያቀርቡ መጠየቃቸው ተገልጿል። ኮሚሽኑ ተጽዕኖ ፈጣሪ በሚል ውክልና በምክክሩ እንዲሳተፍ ያደርጋቸው ግለሰቦች በምን መመዘኛ ተጽዕኖ ፈጣሪነታቸው እንደተረጋገጠ ጥያቄ ያቀርቡ አካላት መኖራቸው መረጃው ገልጿል። በክልሉ ተወካይ ጉባኤ በክልሎች በፌዴራል ደረጃ በድምሩ 30 ተጽዕኖ ፈጣሪ እንዲካተቱ ተደርጓል ተብሏል። ይህ ውክልና የሲቪክ ማህበራት ድርጅት፣ መምህራን፣ አካል ጉዳተኛ፣ ወጣትና ሴቶች ካገኙት ውክልና የሚበልጥ መሆኑን ያነሱ ቅሬታ አቅራቢዎች ኮሚሽኑ ጉዳዩን ዳግም እንዲያጠኑ ጠይቀዋል ተብሏል።
ሌላው የክልል ተወካዮች ጉባኤ ድምጽ መስጠት በሚያስችል ውክልና ከተቀላቀሉ ተመካካሪዎች ውጭ ያለ ድምጽ በታዛቢነት እንዲከታተል የተፈቀደላቸው አካላት መኖራቸውም ተገልጿል። ዲያስፖራው እንዲሁም የዩኒቨርሲቲ ተወካይ ያለ ድምጽ ጉባኤ በታዛቢነት እንዲቀላቀሉ እያንዳንዱ 2 መቀመጫ እንደተሰጣቸው የገለጹ ምንጮች ሁለቱ አካላት ድምጽ የመስጠት መብት እንዲሰጣቸው ያቀረቡ ጥያቄ በኮሚሽኑ ተቀባይነት አለማግኘቱም ተገልጿል። ይህም በውጭ ያሉ ዲያስፖራና በሀገሪቱ ውስጥ ያሉ ዩኒቨርሲቲ ከምክክሩ ውጭ ሆነዋል ተብሏል። ሀገራዊ የምክክር ጉባኤ ለ2 ቀናት እረፍት ካደረገ በኋላ በቀጣይ ሰኞ ሐምሌ 7 ቀን 2015 ዓ.ም በርዕሰ ጉዳይ ተመካካሪ ቡድን ደረጃ ምክክር ማድረግ እንደሚቀጥል ኮሚሽኑ ገልጿል። በሌላ በኩል በአጠቃላይ አዲስ አበባ ላይ ምክክር በተባለበት ሰዓት በወለጋ ግን ግጭቱ ተባብሶ ተጠናክሯል ተብሏል። በአፋባ ወለጋ ቢዛሞ ቀጠና በተካሄደ አዳዲስ እንቅስቃሴ በጊዳ ኪረም ወረዳ ስር የሚገኝ በርካታ ቀበሌና አነስተኛ ከተሞች በታጣቂ ኃይሎች ቁጥጥር ስር መዋላቸው ድርጅቱ ባወጣው መግለጫ አስታውቋል። በግጭቶች ወቅት በሁለቱ ወገኖች ላይ የሰው ሕይወት ጉዳትና መቁሰል የደረሰ ሲሆን በግጭቱ መሀል የሚገኝ ንጹሃን ዜጎች ለከባድ መሳሪያ ጥቃትና ለተለያዩ አሳዛኝ አደጋዎች መዳረጋቸው ተገልጿል። ይህ በሰሜኑና በምዕራብ የሀገራችን ክፍል የሚታዩ አለመረጋጋት ሀገራዊ የምክክር ሂደቱ ሁሉንም አካላት ባካተተ መልኩ የተሟላ ሰላም ለማምጣት የሚደረገው ጥረት አሁንም ፈታኝ እንደዳረገው ሁኔታው ገልጿል። በአጠቃላይ በምክክሩ ላይ በአዲስ አበባ ጉዳይ የኦሮሚያ ክልል ባለስልጣናት አሁንም ከብልጽግና ተለይተው የብቻቸው መቆማቸው ተገልጿል። ምክክሩ ላይ አሁንም ተቃውሞ ተባብሶ ቀጥሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።